ሁነኛ የሆነ አመራር የላቸውም ቲፒኤልኤፎች። ለምሳሌ መለስ ዜናዊ በብዙ ነገር ተወቅሱታላችሁ። ለምሳሌ አባይ ግድብ ግንባታን የጀመረበትን ጊዜ ያስቡ። ሆስኒ ሙባረክ በህዝባዊ አመፅ በሚታመስበት ጊዜ ነው ጀምሯል። አፋጠነው አባይ ግድብ ግንባታ ዛሬ ነገ ሲባል ነበር። ግን ቀን ትጠብቃለህ። ስትደባደብም ቀን ትጠብቃለህ። ዝም ብለህ መሳሪያ አታወዛወዝም። ዝም ብለህ አተኩስም። አንዳንዴ ትልቁን አጀንዳ አፈር ከድሜ ልታበላው ትችላለህ፣ ወይም ደግሞ አላማህን ላታሳካ ትችላለህ። ስለዚህ እኚህ ሰዎች ፒክ የሚያደርጉት አንደኛ ሀሳባቸው አሁን ያለውን ነባራዊ ሁኔታ ይዋጃሉ የሚለው ራሱ መታወቅ አለበት። መጀመሪያ ቱ ሜክ ሹር ዛት መሬት ላይ ያለው ህዝብ መላ ኢትዮጵያዊ ስላንተ የዘመረልህ እንደሆነ እርግጠኛ መሆን መቻል አለብን። ግራውንድ ላይ ከሰራ ታጣቂ እንደውም አይዋጋም። በነገር ላይ ፖለቲከኞች መጀመሪያ ግራውንድ ላይ ሰርተ እውነትን ማማለል ከቻልክ፣ አሁን አቦይ ስብሃት ወይም ደግሞ ደብረ ጽዮን ይምጣልን እያለን ኢትዮጵያ ህዝብ ይላል። እንኳን የኢትዮጵያ ህዝብ ትግራዋይ ራሱ አይልም። ስለዚህ ይሆናል አይሆንም፣ በቃ ኤክስ አይሆን፣ ሰማይና ምድር ያልፋሉ እንጂ አይሆንም። በኔ ትንታኔ ጭራሽ 4 ኪሎ ስለ መግባት የምታስብ ከሆነ ጭራሽ እሱ ብቻ አይደለም። አሁን በተጀመረው ጦርነት ራሱ በቁጥር ቀላል የማይባሉ ትግራዋዮች ወይም የትግራይ ብሔር ተወላጆች ተቃውሟቸዋል። አይፈልጉም። መጀመሪያው ላይ አልነበረም። መጀመሪያው ላይ በለው ምናምን ይሉ ነበር። አሁንስ ኖ አንፈልግም የሚሉ የትግራይ ብሔር ተወላጅ፣ ጦርነት አንፈልግም የሚሉ ትግራዋዮች ቁጥር በጣም ብዙ ነው። እኚህ ሰዎች ዝም ብለው ነው የሚነዱት። ቫሪያብል መገጣጠም አይችሉም። ፕሪዲክት ማድረግ አይችሉም። ታስዋይ ጌታቸው ረዳ እኮ የነገራቸው መጀመሪያ እንዴት ተዋጋን? 3 ጥያቄ እኮ ነው የጠየቃቸው። ለምን ተዋጋን? ከተዋጋን በኋላ ምን አገኘን? እነዚህን ጥያቄዎች አንድ በአንድ እንመልስ፣ እንወያይ። ከዛ እያንዳንዱ ሰው የድርሻውን ይውሰድና ሪዛይን ማድረግ ያለበት ሪዛይን ያደርግ። የትግራይ ህዝብ ድጋሚ ጦርነት አይፈልግም አላቸው። ዞር በል አሉት። ድርጅት ሂዳና አሉት። መጀመሪያ ድርጅት ነው ሄደ ነው አሉት። ድርጅቱ ነው የሚሉት የቲፒኤልኤፍ ሰዎች። ድርጅቱ ከህዝቡ በላይ ድርጅቱ ነው የሚሉት እነሱ። አሁን ደም ያላቸው በጣም እውቀት ያላቸው አርቀው የሚያስቡ የትግራይን ህዝብ ችግር የተረዱ በፊት እንኳን በብዙ ነገር ተረብሸው ነበር። ከዚህም ከዛም እንደ ህዝብ የተሰፋ ፖለቲካ ይሰራ ነበረ። አሁን ያ ጋብ ብሏል እና የጥሞና ጊዜ አግኝተው አይሆንም የሚሉ ቁጥሮች አሉ። አይሆንም የሚል ጉድ ነምበር ኦፍ ትግራይ ፖፑሌሽን ኦፖዝ እያደረጉ ያሉት። ኦፖዝ ካደረጉ አደጋ ነው ማለት ነው። ለአንተ አደጋ ነው፣ መጥፎ ነው የሚሆነው። ታይሚንጉ አይሆንም ለአንተ። እሺ ሌላ ጥያቄ አለ? ሌላ ለኔም ታነሱኝ ጥያቄ ከፖለቲካ ውጭ ሌላ ጥያቄ ለእናንተ? እሺ የቴዲ አያት ስሙ ማን ነው? የቴዲ አያት ስሙ ማን ነው? ቴዲ የአያት ስሙ ማን ነው? የማንኪያ ነገድ መገኛ የት ነው? we are everywhere like ባክቴሪያ። ሁሉም ቦታ አለን። ሁሉም ጋር አለን። ስንፈላለግ ነው ተጠራርተን የምንገናኘው። እዚህ ቦታ ነን ካልኩ ሁሉም ቦታ አለን። ቴንክ ዩ እንወዳለን ለምትሉ ስምህ ማን ነው? ስሜ ቴዎድሮስ ነው። የመታወቂያም ስሜም ቴዎድሮስ ነው። በነገራችን ላይ ልጅ እያለው ስሜ መጽሐፍ ቅዱስ የነ ዳንኤልን ታሪክ አንብቤ ማዘርን ቤተሰቦችን አስቸግሬ ነበራሉ።
ስሜን ዳንኤል በሉት ብዬ ዳንኤል በሉት ምናምን ብዬ ስሜን ወደ ዳኒ ቀይሩት ምናምን ብዬ ነበርና ኖ አሉ። ደፋር እንድትሆን እንፈልጋለን፣ ቆራጥ እንድትሆን እንፈልጋለን እንደ ቴዎድሮስ ብለው በቃ በዛው ቴዎድሮስ ብለው የሚለው ጸኑ። ጨርሻ ላይ ወደድኩት እንጂ ሕፃን እያለው እንዲቀየር አለቅስ ነበር፣ በጠበጥ ነበር አሉ እና አትንበቅበቅ ናም ቴዲ የሚባለው ስም ራሱ ሲለጠፍብህ ራሱን የቻለ እንትን አለው መንፈስ አለው። ዝም ብለህ ተቀበል ምናምን ሲሉኝ በቃ እሺ አልኩኝ። እውነትም በተፈጥሮ ፈሪ በሆንም ስለ ስሙ ስል በቃ ደፋር አድርጎኛል ስሙ። እሺ ሌላ ጥያቄ ከአብይ ጋር ልዩነታችሁ ምንድን ነው? አይዶ ነው። አብይ የኢትዮጵያ ጠቅላይ ሚኒስትር ነው። ኢትዮጵያን እያስተዳደረ ያለ ሰው ነው። እኔ ደግሞ ኦርዲነሪ ሲቲዝን ነኝ፣ ዜጋ ነኝ። አብይ እሺ ፕሮሚናንት ሰው ነው። ዘማርያም እና ምን ሆነ? ዘማርያም ጥሪ ያቀርባል በጨዋ ቋንቋ፣ የተመለሰለት ግን በስድብ ነው። ያሳዝናል። እሱን ተናግሬያለሁ። የሃይማኖት ጉዳይ ውይይት አደርጋለሁ ወይ? በጣም ጎበዝና ጨዋ ትሁት የሆኑ የሃይማኖት ሰዎችን ካገኘው ለመማር ማስተማር እንዲሆነኝ እንጂ ዝም ብሎ አልፎ ያጁን ሁሉ አላወያይም ነው። ይህ ዝም ብሎ አልፎ ያጁን ሁሉ እያመጣሁኝ እዚህ ኦርቶዶክስ ምን ትላለች፣ ፕሮቴስታንት ምን ይላል አይደለም። ካመጣሁኝ ጽድት ያሉ በቃ እውቀት ያላቸው በኑሯቸው እናንተ የምትመሰክሩላቸው ትሁቶችን ካገኘው ላመጣ እችላለሁ። ራሳቸው እንወያይ ካሉ እንጂ ዝም ብዬ ሌላውን አላወያይም። እሺ ሌላ ጥያቄ። ቴዲ የሰው ልጅ ፈሪ የሚሆነው ምክንያት ነው? አንደኛ የሰው ልጅ ፈሪ የሚሆነው የሚመስለኝ ብዙ ሰዎች ልጅ የወለዱ ሰዎች ለልጄ ብዬ ምናምን ሲሉ ሰማለሁ። ደፋር የሆኑ ሰዎች እኮ ይሄን ነገር እንዲህ ማድረግ ችል ነበር ግን ለልጄ ብዬ ነው ይላሉ። እና ልጅ ፈሪ የሚያደርግ ይመስለኛል። አይ ቲንክ ልጅ ፈሪ የሚያደርግ ይመስለኛል። ልጅ አንደኛ ልጅና ሁለተኛ ነገ ኖርለታለሁ ብለህ የምታስበው ዓላማ ሲኖር፣ አሁን ነገ የምትኖርለት ዓላማ ፕላን ምናምን ካለ አክቹዋሊ ስለፈራ ሳይሆን ለዓላማና ለፕላን ስትል ጠንቃቃ ምትሆን ይመስለኛል። ተስፋ ማትቆርጠው ለዓላማ ስትል ነው። በቃ ዓላማ አለ፣ የሆነ ፕሮጀክት አለ፣ ማሳካት የምትፈልገው ነገር አለ ምናምን እና እሱ ዓላማ ጥንቁቆን እንድትኖር ፈሪነት አይሮ ነው የምንበሉት። ብቻ ግን ብዙ ሰው እንደዛ ይመስለኛል። እሺ ሌላ ጥያቄ። አይ ቲንክ ዮኒ ማኛ ባለፈው አልወጣሁም ብሎኛል ስጠይቀው፣ እዛ ውስጥ ሆኜ የከረከምኩ ነው፣ የመከርከም ስራ እየሰራው ነው፣ አባጣ ጎርባጣውን እያስተካከልኩ ነው ብሎኝ ነበር። በእናንተ ፊት ኢንተርቪው ሳደርገው እንደዛ ብሎኛል። ሜቢ አሁን ደግሞ አይ ዶንት ኖ፣ እስኪ አላቅም፣ ኦፊሻሊ ይግባ አላቅም። አንዳንዶቻችሁ ኦርቶዶክስ ቤት መጣ ምናምን እያላችሁ ነው። አይ ዶንት ኖ የገባበት የሄደበት ካለ ስላለበት ሁኔታ መጠየቅ ነው የኔ ኃላፊነት። እሺ በዘር መባላት እንዴት ሊቀር ይችላል? ፖለቲካው የዘር የብሔር መሆኑ ቀርቶ የሀሳብ ሲሆን የሀሳብ ከሆነ ብሔር ፖለቲካ ውስጥ ማምጣት ይቀራል ማለት ነው። ሰው በዘር መባላት ይቀራል። ሌላ ጥያቄ። ቴዲ ስለ ሳውዝ አፍሪካ ንገረን። ስለ ሳውዝ አፍሪካ ባለፈው ጫፍ ነግሬያቸዋለሁ። ሳውዝ አፍሪካ ታምራዊ ሀገር ነው ጋይስ።
ብዙዎቻችሁ ንገረን እያላችሁ ሳውዝ አፍሪካ በጣም ታምራዊ ሀገር ነው። በብዛት የከምባታና የሃዲያ ብሔር ተወላጆች ይኖራሉ። ይሄ ለምንድን ነው ብዬ ጠይቄ ነበር፣ ግን ከተሳሳቱ ታርሙኛላችሁ። የመጀመሪያው በሳውዝ አፍሪካ የኢትዮጵያ አምባሳደር የሆኑት ሰው ከዛ አካባቢ ናቸው እና ኦፖርቹኒቲውን ሰምተው አንዳንድ አምባሳደር ሲሆን ሰዎች ከወጣችሁበት ማህበረሰብ አምባሳደር ብቻ መሆን ሳይሆን ለወጡበት ማህበረሰብ ወይም ደግሞ ለህዝባቸው ቢዝነስ ይነግራሉ፣ ኑ ይላሉ። እና እኛ አምባሳደር ባለሳሳት መለሰ ማሪሞ አሉ። መለሰ ማሪሞ ሳይሆን ከዛቸው በፊት የነበሩ አምባሳደር ይሄንን ሳውዝ አፍሪካ ያልተበላ ሀብት እንዳለ ሹክ ይሏቸዋል። ያን ሰምተው ነው የሄዱት። እጅግ የሚደንቅ ሀገር ነው ሳውዝ አፍሪካ። ሳውዝ አፍሪካ ጆበርግ የሚባል አካባቢ ብትሄዱ፣ ቆይ እኔ ሄዳለሁ አንዳንዴ እና ይሉኛል እኮ ጆበርግ ዋና ከተማው ፕሪቶሪያ ነው። ጆበርግ ጆሃንስበርግ ብትሄዱ ዞር ስትሉ ሰው ሀገር ላይ G+ like 30 G+35 ምናምን 25 ምናምን ህንፃ ፎቅ። ይሄ እኮ የኢትዮጵያዊን ይለዋል። ይሄ ብቻ ይገርማል። 1 2 3 4 የኢትዮጵያዊን ይለዋል። የፎቁ ባለቤቶች ጂፒ የሚባል ከተማውን የወረሱት ኢትዮጵያውያን ናቸው። ፎቅ ነው የምላችሁ። ፎቆቹ የግለሰብ በቃ እንትና ነው። ሲመጡ ባዶ እጃቸውን የመጡት ትንሽ ነገር ከመሸጥ ነው የጀመሩት። በጣም ሀብታሞች ናቸው። ሳውዝ አፍሪካ ባልና ሌላ ዓለም ላይ ባለ ስደተኛ መሀል የድሪም እንኳን ልዩነት አለ። ለምሳሌ አሜሪካና አውሮፓ ያላችሁ ማሳካት የምትፈልጉት ድሪማችሁ ወይ ቤት ስለመግዛት ወይ መኪና ስለመግዛት ወይ የሆነች ነገር ነው። ሳውዝ አፍሪካ ያለ ቢዝነስ ተሳካለት የምትሉት አንድ ኢትዮጵያዊ ስለ ፋብሪካ ነው የሚያስበው። ቆይ አንድ እንትን ሰርቼ ዱቄት ፋብሪካ፣ ችፑድ ፋብሪካ ምናምን ነው የሚሏቸው። በጣም ሀብታሞች ናቸው። በጣም ደግሞ ሰው ይወዳሉ። የሚገርማችሁ ነገር አብዛኞቹ ሌላ ሀገር ኦሮሞም አለ፣ አማራም አለ፣ ሁሉም አለ። አብዛኞቹ ከምባታና ሀዲያዎች ናቸው። በጣም ሰው ይወዳሉ። እግዚአብሔር ምስክሬ ነው። ግን እናንተ እንደምታከብሯቸው እርግጠኛ መሆን ይፈልጋሉ። እናንተ አሁን አንዳንዱ በንቀት ምናምን ይቀርባቸዋል። ኖ ስታከብሯቸው ህይወታቸውን ይሰጧቸዋል። በጣም ነው የሚተጋገዙት። በጣም ነው የሚያግዟቸው። በጣም የዋሆች ናቸው። በጣም እንግዲህ እኔ እስከማውቀው ድረስ ችግራቸው አገሪቱ ላይ ብር አለ፣ ግን ችግሩ ሴኪሪቲ ነው። ሴኪሪቲ እና ወረቀት ይመስለኛል። ወረቀት የፐርማነንት ፒአር የፐርማነንት ሬዚደንስ ካርድ አይሰጣቸው። በተረፈ አንዳንድ ጊዜ ይህን የዋህነታቸውን እያዩ ሌባ እየጠቆሙባቸው የሚያስገድሏቸው አሉ። ሌባ ራሳቸው ያበሏቸው የረዷቸው ምን እያሉ አንዳንዱ ይዘርፋቸዋል፣ አንዳንዱ ያስገድላቸዋል። ስትሄዱ እኔ በጣም የሚገርም ያው ለምሳሌ ሄዳችሁ ሳውዝ አፍሪካ ለምሳሌ አሁን እኔ ብሄድ ወይ እናንተ ብትሄዱ አንደኛው ምሳ ይጋብዛችኋል፣ ሌላኛው ደግሞ ሊጋብዛችሁ ይጠብቃችኋል። የዚህኛው ምሳ በልታችሁ ጠግባችሁ የዛኛውን ካልበላችሁ ያኮርፋችኋል። ልብስ ይገዙላችኋል፣ ጫማ ይገዙላችኋል፣ ሳንቲም ይሰጧችኋል። በልታችሁ የምትጠግቡ አይመስሏችሁም። ከዚህ ያዞሯችኋል። የመጨረሻ የዋሆች ናቸው። እጅግ ሲበዛ የዋሆች ናቸው። እግዚአብሔር እኔ በእኔ እንትን እግዚአብሔር ያችን
ሀገር አሳልፎ የሰጣቸው ይመስለኛል። ግን በዚህ አጋጣሚ የኢትዮጵያ መንግስት በሳውዝ አፍሪካ የምትገኙ የኢትዮጵያ አመራሮች፣ አምባሳደሮች ወረቀት ሊያገኙ የሚችሉበትን መብታቸው ሊከበር የሚችልበትን ነገር ስሩላቸው። ኢኮኖሚን የሚያንቀሳቅሱ ናቸው። ሰልፍ ኢምፕሎይ ናቸው። በየቦታው ሱቅ ከፍተው የሚሰሩ ናቸው። ኢትዮጵያውያን በነገራችን ላይ በአንድ ጀንበር ከዛ ከተማ ቢወጡ ከተማው በቂጦ ነው የሚቀመጠው። ሀገሪቷ በቂጦ ነው የምትቀመጠው። ምክንያቱም የሀገሪቱ ህዝብ ስራ አይወድም። ይሄ ስራውን የሚሰሩላቸው ኢትዮጵያውያን ናቸው። ስለዚህ ታታሪ ህዝብ ወረቀት ሊያገኙ የሚችሉበትን መንገድ አመቻቹላቸው። ቢያንስ 4 ዓመት ምናምን ከተቀመጡ በኋላ ፒአር ቢያንስ ሀገራቸው እየገቡ የሚመለሱበትን ነገር ብታደረጉላቸው ለማለት ያለ እንጂ በተረፈ የሚገርም ሀገር ነው። ሴኩሪቲ የእነሱ ችግር አይደለም። ሴኩሪቲ የሀገሪቱ ችግር ነው። ሙስና አለ፣ ከፍተኛ የሆነ ሙስና አለ። ሰው ገላችሁ ፖሊሱ ስንት ነው? አይዶን ነው 21 ነው 31 101 ከሰጣችሁት በቃ ፖሊሱ የሞተው ሰውዬ የሚነሳ ይመስላችኋል። ፖሊሱ ሙስና በቃ ያሳቃችኋል። በጣም ሙሰኞች ናቸው። በተለይ አገራቸው ላይ እየገቡ እየተመላለሱ ከ4 ከ3 ዓመት በኋላ ፐርማነንት ሬዚደንት ካርድ ፒአር ማግኘት የሚችሉበት መንገድ ቢኖር አሪፍ ነው። በተረፈ በተደጋጋሚ እንደነገርኳችሁ ባለፈው ኢትዮጵያ ውስጥ ያለ ኢቭን አንድ ሰባኪ እኔ ውሸቴን አይደለም የምነግራችሁ፣ እውነቴን ነው። በነገራችን ላይ ይህን በመጽሐፍ ጽፍላችኋለሁ፣ እዛ ውስጥ አካትላችኋለሁ። በጣም ብዙ እንትኖችም አሉ። ዎች አሜሪካ ሂድ ወይም ደግሞ ዩሮፕ ሂድ ከምትለው ሳውዝ አፍሪካ፣ በነገራችን ላይ ቪዛውም ቀላል አይደለም። ቪዛ ለቢዝነስ እንደ ኢትዮጵያውያን እንደሚሄዱ ስለሚያውቁም በኢትዮጵያ የሚገኘው የሳውዝ አፍሪካ ኤምባሲ በቀላሉ ቪዛ አይሰጠው። ኢትዮጵያውያን በእግር እንደሚሄዱ ታውቃላችሁ። ሳውዝ አፍሪካ በእግር ነው የሚሄዱት። ሞያሌ፣ ኬንያ፣ ታንዛኒያ፣ ዩጋንዳ፣ ቦትስዋና፣ ሳውዝ አፍሪካ በእግር ነው የሚገቡት። በእግር ገብተው ነው ሰው ሀገር ላይ የፎቅ ባለቤት የሚሆኑት። የሚሞት አለ፣ በህይወት የሚተርፍ አለ። ማላዊ አዞ ምናምን ከሞት ምናምን ተርፈው ነው በእግር ገብተው ባለጸጋ የሆኑት። ሰባኪዎች ሳውዝ አፍሪካ ከተባለ ሞዛምቢክ፣ በቃ የትኛውም ሰባኪ ሳውዝ አፍሪካ ከተባለ ስፕሌሲንግ። አሜሪካና አውሮፓ ማን ይሰጣል ገንዘብ? ሁሉም ካርድ ነው ያለው። ካሽ ከስንት አንድ ነው ከወረቀት ገንዘብ ጋር የምንነካከው። ሳውዝ አፍሪካ እኮ ካሽ ነው የሚሰጡ። ሰባኪ ከተባለ ሳውዝ አፍሪካ ሄዶ ሲመለስ ብዙ ገንዘብ ነው ይዘው ይመለሱት። በጣም ብዙ ገንዘብ ያገኛሉ። ሰው ደግሞ ይሰጣቸዋል። በጣም የዋህ ስለሆኑ የእግዚአብሔር ቃል ስታመጡባቸው ስለ አጭበርባሪ ሰባኪ ብሎ አይደለም እኮ ስለ እግዚአብሔር ብለው እግዚአብሔርን ስለሚፈሩ ስለ እግዚአብሔር ብለው ብዙ ብር ይሰጣሉ አምጦ ሲባሉ። ስለተጭበርበረው ምናምን ሳይሆን ስለ እግዚአብሔር ብለው እግዚአብሔርን ስለሚፈሩ ይሰጧቸዋል። ግን እግዚአብሔር እንደውም በዛው መጠን ደግሞ ሲባርካቸው ታያላችሁ። በጣም የዋህ ስለሆኑ ማለት እኔም አይዶን ነው። እኔ እንደው መነግራችሁን አሳንሼ ነው እንጂ እግር ጥሏችሁ ጆበርግ ምናምን ብትሄዱ በቃ ያሳዩአችኋል። ፎቆች ምናምን ይሄ የኛ ነው ምናምን የእንትና ነው ምናምን ይሏቸዋል። ከዚህ በላይ መባረካል። ከዚህ በላይ እግዚአብሔር ከሀገር አውጥቶ ሰው ሀገር ላይ ሲባ